ኢና ሊላሂ ወኢና ኢለይሂ ራጂዑን የቀድሞው የአዲስ አበባ ከንቲባ የነበሩት አምባሳደር አሊ አብዶ ወደ አኺራ ሄደዋል። በተለይ ለኢትዮጵያን ሙስሊሞችና ለእናት አገራቸው ያበረከቱት እጅግ በጣም ትልቅ አሻራ አለ። አላህ ይርሐማቸው፣ የጀነተል ፊርደውሲል አዕላ ይባላቸው። ዛሬ ፌስቡክ ላይ ገባ ብትሉ በርካታ እርሳቸውን የሚያውቁ ትልልቅ ኡስታዞች ሙስሊሞች እንዲሁም ሙስሊም ያልሆኑ ሰዎችም እጅግ በጣም ያዘኑበት ነው። እጅግ በጣም ጥሩ ታላቅ ሰው ነበሩ። አላህ ይርሐማቸው፣ የጀነተል ፊርደውሲል አዕላ ይበላቸው። ለመሆኑ ታዲያ አሊ አብዶ ማን ናቸው የሚለውን በዝርዝር እመለስበታለሁ። ውድ ቤተሰቦች፣ ሌላም እጅግ በጣም አሳዛኝ መረጃ አለ። እነዛ መከረኞች፣ እነዛ ጉደኞች፣ እነዛ መሳኪኖች ዛሬም ይደበደቡ ይዘዋል። ገዛ ዛሬ ማርፈጃዋን በጁሙአው ቀን ስትቃጠል ስትደበደብ ስትነድ ነው ያረፈደችው። አላሁ ሙስታን፣ አላህ በቂያችን ነው። ማንም ተውባ ይበለላቸው በእስራኤል ጀቶች ስትደበደብ አረፍዳለች። ገዛና ሊባኖስ በተለይ ገዛ እንዳልሆነ ሆናለች። በሷም ዙሪያ ዝርዝር መረጃዎች አሉኝና አጥር ያሉ መረጃዎችን እየላችሁ መጥቻለሁ። ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ሐሳብ አስተያየታችሁን ኮሜንት ቦታ ላይ አስቀምጡልኝ፣ ዱአ አድርጉ። ወደ ዋናው መረጃ ለለፍ። ሰቦቼ እንዳልኳችሁ በቅድሚያ ከአለፉት ተታላቅ ሰው አሊ አብዶ መረጃ ልጀምርላችሁ። ኢና ሊላሂ ወኢና ኢለይሂ ራጂዑን የቀድሞው የአዲስ አበባ ከተማ ከንቲባ የነበሩት አምባሳደር አሊ አብዶ ወደ አኺራ ሄደዋል። አምባሳደር አሊ አብዶ ባደረባቸው ህመም ምክንያት በህክምና ሲረዱ ቆይተው ዛሬ ሌሊቱን ወደ አኺራ ሄደዋል። የቀብር ስነ ስርዓታቸው በዛሬው ዕለት ዳሊቲ አካባቢ በሚገኘው የሙስሊሞች የቀብር ቦታ ቤተሰቦቻቸው፣ ወዳጅ ዘመዶቻቸውና የመንግስት ስራ ኃላፊዎች በተገኙበት ከጁምዓ ሶላት በኋላ የሚፈጸም ይሆናል። አምባሳደር አሊ አብዶ በአርሲ ዴራ ከተማ ከአባታቸው አቶ አሊ ሱለይማን እና ከእናታቸው ወይዘሮ አጸደ ወልደ ማርያም የተወለዱ ሲሆን ከትዳር አጋራቸውም 3 ሴቶችና 1 ወንድ ልጅ አፍርተዋል። አምባሳደር አሊ አብዶ 27ኛው የአዲስ አበባ ከተማ ከንቲባ በመሆን ያገለገሉ ሲሆን ከ1990 እስከ 1995 አዲስ አበባን መርተዋል። 5 ዓመት ማለት ነው። የዛሬን 20 ምናምን ዓመት አምባሳደር አሊ አብዶ በስራ ዘመናቸው ሁሉ ሀገራቸውና ህዝባቸውን በቅንነት በታማኝነትና በታታሪነት ሲያገለግሉ ነበር። የአዲስ አበባ ከተማ እስልምና ጉዳይ ከፍተኛ ምክር ቤት አላህ ለአምባሳደር አሊ አብዶ ጀነተል ፊርደውስ፣ ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸውና ላገለገሉት ህዝብ ደግሞ መጽናናትን እንዲሰጥ ይማጸናል ይላል ማለት ነው። አላህ ይርሐማቸው፣ የጀነተል ፊርደውሲል አዕላ ይበላቸው። ውድ ቤተሰቦች፣ እንግዲህ እንዳልኳችሁ ይህንን ካሚል ሸምሱ ነው የዘገበው። ሁሉም እንግዲህ በአምባሳደሩ ሞት ያላዘነ ልቡ ያልተሰበረ አንድም ሰው የለም። አላህ ይርሐማቸው፣ የጀነተል ፊርደውሲል አዕላ ይበላቸው። ይኸው እዚህ ጋም ኡስታዝ አቡበክር አህመድም በዚህ መልኩ ዘግቧል፣ ስለሳቸው ማለት ነው። አላህ ይርሐማቸው፣ የጀነተል ፊርደውሲል አዕላ ይበላቸው። አዲስ መሐመድም ስለሳቸው ያልዘገበ የለም ማለት ነው። ነጃሽ ቲቪ ጨምሮ ሁሉም ሚዲያዎች በሳቸው ዙሪያ እንደምታዩት እየዘገቡ እጅግ በጣም ታላቅ ሰው እንደነበሩ እየመሰከሩ ነው። ስለሳቸው ይህን ያህል ካልኳችሁ፣ በተለይ ለኢትዮጵያን ሙስሊሞች ያሳረፉት አሻራ በጣም ትልቅ ነው። እንደው እኔ ይህን ጽሁፍ ባነብላችሁ ደስ ይለኛል። በአህመዲን ጀበል የተጻፈ ማለት ነው። የቀድሞ አዲስ አበባ ከንቲባ አምባሳደር አሊ አብዶ ባደረባቸው ጽኑ ህመም ህክምና ሲረዱ ቆይተው ዛሬ ሌሊት ወደማይቀረው ዓለም መሻገራቸው በስሜት የተሰማኝ ሀዘን ጥልቅ ነው። አምባሳደር አሊ አብዶ በመዲናችን በከንቲባነት በታማኝነትና በቅንነት ያገለገሉ የሀገር ባለውለታ ነበሩ። በከተማዋ በምክትል ከንቲባነትና በዋና ከንቲባነት በመሩባቸው 10 ዓመታት
የከተማዋን አስተዳደር ቢሮዎች ከማደራጀት እስከ ማዘመን ትልቅ ሚና ተጫውተዋል ይላል ማለት ነው። አላህ ይርሐማቸውና በተለይ ሙስሊም ባልሆኑ አንዳንድ አካላት ዘንድ የሚታወሱት ለሌሎች ቤተ እምነቶች እንደሚያደርጉ ለሙስሊም ማህበረሰብ መሰረታዊ እምነት መብቶችና የመስጂድ ጥያቄ እንዲመልሱ ለማድረግ ባደረጉት ጥረት ጋር በተያያዘ ነበር። የእርሳቸው ከንቲባነት ዘመን በጦር ኃይሎች በአዲስ አበባ እስልምና ጉዳይ ቅጥር ግቢ የሚገኝ ባቡል ረያን የሲኤምሲ የመገናኛ ሱመያ ኢባዱር ረህማን መስጂድና የቄራዎች ሰላም መስጂድ በእርሳቸው የከንቲባነት ዘመን የተፈቀዱ ሲሆኑ የኢድ ሶላት በስታዲየም እንዲሰገድም የመጀመሪያውን ፈቃድ ሰጥተዋል ይላል። ምንም እንኳን ከሌሎች እምነት ቤተ አምልኮን የሰጡት ስፍራ ለሙስሊም ከተሰጠው በብዙ እጥፍ የሚበልጥ ቢሆንም ይህንን ፍትሃዊ ውሳኔ በመወሰናቸው በእውቀቱ ከፍተኛ ዘመቻና የአዲስ አበባ መስተዳድር በሙስሊሞች ተያዘ። አስተዳደራቸው መስጂድ ለማስፋፋት ነው የቆመው የሚል የሐሰት ውንጀላ ቢሰነዘርባቸውም በእውነትና በንጹህ አቋማቸው ጠንተው አልፈው አቶ አሊ አብዶ በአዲስ አበባ ታሪክ ከንቲባ የሆኑ ብቸኛ ሙስሊም ነበሩ። ከንቲባነት ከተነሱ በኋላም በአምባሳደርነት ሀገራቸውንም አገልግለዋል ይላል ማለት ነው። በቅርብ ከነጃሽ ቲቪ ጋር በነበራቸው ቃለ መጠየቅ በወቅቱ ስማቸውን ሲያጠፉ እና በትልቅ ዘመቻ ሲያወግዟቸው የነበሩ አንዳንድ ጳጳሳትና ግለሰቦች በኋላም ላይ አምባሳደር ሆነው በውጭ ሀገር ሲያገኟቸው ባሳዩቸው አቀባበል ተገርመው እንዲህ አይነት ሰው አልመሰልከንም፣ ያኔ ተሳሰናል በማለት እንደተጸጸቱ አስታውሰዋል ይላል። ስርዓተ ቀብር በዛሬው ዕለት የጁምዓ ሶላት በኋላ በዳሊቲ ሙስሊም መካነ መቃብር ይፈጸማል። መላው ማህበረሰብ ክብር እንዲሸኛቸው ጥሪዬን እያቀረብኩ አላህ ሱብሓነሁ ወተዓላ ለመላው ቤተሰቦቻቸው፣ ወዳጅ ዘመዶቻቸው፣ ለህዝባችን መጽናናትን እንዲለግስ እመኛለሁ ብሏል። አላህ ለአምባሳደር አሊ አብዶ ምህረቱ መልካም ስራቸውን ተቀበላቸው፣ ፊርደውስን ለግሳቸው ይላል ማለት ነው። እና በርካቶች ናቸው ይሄን የዘገቡት፣ በርካቶች ናቸው። እንግዲህ ታዋቂ ታላቅ ሰው ታላቅ ዓሊም ናቸው። ይህን አልካለን ክብራትና ክብራን ስለገዛ ደግሞ ልንገራችሁ፣ ቪዲዮ እንዳይረስም ማለት ነው። ቪዲዮ ይረዝማል። ስምምነት ፈረሰ፣ ጋዛ ተደበደበች። የእስራኤል ጦር በፍልስጤም ግዛት በሆነችው ጋዛ ላይ በፈጸመው ጥቃት ባለፉት 24 ሰዓት ውስጥ ቢያንስ 11 ሰዎች ሲገደሉ 32 ቆስለዋል። አምቡላንስና የሲቪል መከላከያ ሰራተኞች በፍርስራሽ ውስጥ የተቀበሩ ወይም በመንገድ ዳር የተጎዱትን ተጎጂዎች ማግኘት አልተቻለም። በጥቅምት 2025 የተኩስ አቁም ስራ ላይ ከዋለ ወዲህ በእስራኤል ጥቃት 947 ሰዎች ሲገደሉ ወደ 2935 ሰዎች ቆስለዋል። ፎቶ ፋይል ይላል። ያው እንደዚህ ነው። ዛሬ በጣም አሳዛኝ መረጃ ነው እዛም የተከሰተው። አላሁ ሙስጣን ከማለት ውጭ ሌላ ምንም አንልም። በጣም ከባድ ጦርነት ተቀስሷል ማለት ነው።